ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በአዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ሌሰን 16 ላይ ኤክሰርሳይዝ ነው የሰራነው። ኤክሰርሳይዝ 6.6 እና ኤክሰርሳይዝ 6.7 ላይ ያሉትን ጥያቄዎች ያንዳንዳቸውን ተገቢ ማብራሪያ በመስጠት ሰርተናል። ዛሬም ሌሰን 17 ላይ ኤክሰርሳይዝ ነው የምንሰራው። ከዚያው የቀጠለ ኤክሰርሳይዝ 6.8 ያሉትን ጥያቄዎች እንሰራለን። እንግዲህ ኤክሰርሳይዝ 6.8 ላይ የመጀመሪያው ጥያቄ question number 1 write the common name for the following carboxylic acids ይላል። የሚከተሉት ካርቦክሲሊክ አሲዶች ኮመን ኔም ስጡ ነው። እንግዲህ ኮመን ኔም እና አይፓክ ኔም እንዴት ኔም እንደምናደርግ ከዚህ በፊት ባሉት ሌሰኖች ዲስከስ አድርገናል። ኤኒዌይ ካርቦክሲሊክ አሲድን እንግዲህ ኮመን ኔም ስንሰጥ አንደኛ እንትኖች እንጠቀማለን። እነዚህ አልፋ፣ ቤታ፣ ጋማ፣ ዴልታ እያልን ከካርቦናይል ግሩፕ ወይም ከፈንክሽናል ግሩፕ ቀጥሎ ካለው ነው የምንነሳው። ምን ጊዜም አሁን አይፓክ ኔም ቢሆን አንድ ብለን እንነሳለን ከዚህ እዚህ ጋር ግን ኮመን ኔም ነው። ስለዚህ ከዚህኛው ከካርቦናይል ከካርቦናይል ግሩፑ ወይም ደግሞ ከካርቦክሲሊክ አሲዱ ከፈንክሽናል ግሩፑ በመነሳት ከዚህ አይደለም የምንነሳው። እዚህ ጋር ተነስተን እንዳለን አልፋ ብለን እንጀምራለን። የሚቀጥለው ካርበን ምን ይሆናል? ቤታ ይሆናል። የሚቀጥለው ምን ይሆናል? ጋማ ይሆናል። የሚቀጥለው ምን ይሆናል? ዴልታ ይሆናል። ዴልታ ይህን እያልን እንሄዳለን። የሚቀጥለው ምንድነው የሚሆነው? ዴልታ ነው። ያ ማለት like this ዴልታ ማለት እንግዲህ ይሄንን እንዴት ነው ከዚህ በኋላ ይሄንን ከሰጠን በኋላ እንዴት ነው የምናደርጋለን ስንል እንግዲህ የሚቀድመው ማን ነው ስልን ከብሮሚን አለ ክሎሪን አለ። ስለዚህ አልፋቤቲካል ብሮሚን ይቀድማል ማለት ነው። ጋማ እንልና ብሮሞ እንላለን። ብሮሚን ጋማ ብሮሞ ብሮሞ እንልና ሃይፈን አልፋ ነው ያለው። አልፋ ክሎሮ ብለን ዘንድ ስንት ካርበን ያለ? 1 2 3 4 5። ስለዚህ ምንድነው የሚሆነው ማለት ነው? ፔንታኖይክ አሲድ ፔንታኖይክ አሲድ ይሆናል ማለት ነው። ፔንታኖይክ አሲድ ብለን እንጠራለን። እዚህ ጋር እንደምታዩት HOOC CH2 COO የዚህ ኮመን ኔም አዲፒክ አሲድ እንለዋለን። ይሄ አዲፒክ አሲድ። አሁን ይሄን አይፓክ ኔም ቢሆን ግን ምንድነው የምንለው? ይሄንን እዚህ ጋር ምናለ ካርበን እዚህ ጋር 2 CH2 አለ ማለት ነው። 1 2 3 4 ካርበን አለ። ስለዚህ ምንድነው በርሞን ያለበት? ይሄ ፔንቴን ዳዮይክ አሲድ እንለዋለን። ይሄ ምን ከሆነ ነው? አይፓክ ኔም ከሆነ ነው። እዚህ ጋር ኮመን ኔም ነው የተባለው። የዚህ ኮመን ኔም ምን ይባላል? አዲፒክ አሲድ ይባላል። በዚህ መልኩ question number 1ን ካየን ወደሚቀጥለው ጥያቄ እንምጣ። question number 2 write the structure of carboxylic acids for the given common names ነው። እዚህ ጋር ኮመን ኔም ተሰጥቶናል። ኤ ላይ ቤታ ብሮሞ ቡትሪክ አሲድ ተሰጥቶናል። ቢ ላይ ፓራ ብሮሞ ቤንዞይክ አሲድ ተሰጥቶናል። ሲ ላይ ደግሞ ግሉታሪክ አሲድ ተሰጥቶናል። ለነዚህ እንግዲህ ምንድነው ስትራክቸራቸውን ስሩ ነው። ለነዚህ ስትራክቸራቸውን ስሩ ነው። አንደኛው ጥያቄ ላይ ስትራክቸሩ ተሰጥቶ ኮመን ኔማቸውን ስጡ ነው የተባለው። ሁለተኛው ጥያቄ ላይ ደግሞ ኮመን ኔሙ ተሰጥቶን ስትራክቸሩን መስራት ነው። እንግዲህ ይሄን ስንሰራ መጀመሪያ ምንድነው ቤታ ብሮሞ ቡትሪክ አሲድ ነው። እንግዲህ መጀመሪያ ስንት ካርበን አለው? ይሄ አሲድ ነው። 4 ካርበን አለው ማለት ነው። እሱን በትክክል ማወቅ አለባችሁ። ካርበን ብለን ካርበን እዚህ ጋር ምን አለ? OH ይሄ ምክንያቱም አሲድ ነው። ሌላው እንግዲህ ከመጀመሪያው ላይ ስንነሳ ማለት ይሄ ፈንክሽናል ግሩፑ ቀጥሎ ካለው ካርበን ነው። አሁን እዚህ ጋር NCH ምን እንላለን? 3 እንላለን። ይሄን መሙላት አለብን መጀመሪያ። ይሄ ምንድነው? CH እንግዲህ 2 ነው። CH ምንድነው? 2 ነው። የመጀመሪያው እዚህ ጋር እንግዲህ ምን አለ ማለት ነው? አልፋ አለ። ከዚያ ቀጥሎ ነው ምን ያለው? ቤታ አለ። ከዚያ ቀጥሎ ምን አለ? ጋማ አለ እያልን ነው የምንመጣው። ስለዚህ ቤታ እዚህ ጋር ነው ማለት በትክክል ስናስቀምጠው ይሄ ነው። ይሄ ማለት ይሄ ነው። ቤታ ብሮሞ ማለት ብሮሚን አለ። ይሄንን ሌላ መርሳት የሌለባችሁ ምንድነው? ብሮሚን አለ።
ያ ማለት ብሮሞ ነው የሚለው ቤታ ብሮሞ ያ ማለት እዚህ ጋር CH3 ካደረገን ኦኬ እዚህ ጋር ምን አለ ማለት ነው ብሮሚን አለ ማለት ነው ኦኬ H እናደርግና እዚህ ጋር CH2 ይሄ ነው የሚሆነው ኦኬ ይሄ አልፋ ነው ይሄ ቤታ ነው ይሄ ምንድነው ጋማ ነው ኦኬ ግልጽ ነው አይደለ ብሮሞ ስላለ ለምን እዚህኛው ላይ በቤታ ላይ ምን አለ ማለት ነው ብሮሚን አለ ማለት ነው ምክንያቱም ቤታ ብሮሞ ቡትሪክ አሲድ የሚለው በዚህ ነው ይሄ ነው ትክክለኛ ስትራክቸሩ ይሄ ነው ይሄን እናስቀምጣለን ቢ ላይ ስንመጣ እንግዲህ ፒ ማለት እንግዲህ እዚህ ጋር ፓራ ነው እዚህ ጋር ፓራ ብሮሞ ቤንዞይክ አሲድ እንግዲህ ኦርቶ ፓራ እያልን ሜታ እያልን አይተናል አስፈላጊ ከሆነ ይሄንን እንስራና አሳያቸዋለሁ እንግዲህ ይሄ ፓራ ብሮሞ ቤንዞይክ አሲድ እንግዲህ ፓራ ማለት እንግዲህ ሚኒንጉ አንድና አራተኛ ወይም አንደኛ እና አራተኛ ፖዚሽን ላይ ከሆነ ይሄ ምንድነው የምንለው ፓራ ነው የምንለው እንግዲህ ይሄን ስትራክቸሩን ስንሰራ ቤንዚን ነው ስለዚህ ይሄን ቤንዚንን ስንሰራ እንደዚህ እናደርግና እዚህ ጋር የቤንዚንን ስትራክቸር ትሰራላችሁ ይሄንን ኦኬ ይሄን ከሰራን በኋላ ለምሳሌ እዚህ ጋር ደብል ቦንድ ከሆነ ይሄ ሲንግል ይሆናል ይሄ ደብል ቦንድ ይሆናል ማለት ይሄ ሲንግል ይሆናል ይሄ ደብል ቦንድ ይሆናል እዚህ ጋር ለምሳሌ ምን ሊኖር ይችላል ስካርበን ሊኖር ይችላል ኦኬ ስካርበን ሊኖር ይችላል ደብል ቦንድ ኦክሲጅን ኦኬ OH ቢሆን አሁን እዚህ ጋር እንግዲህ ተጠየቅነው ፓራ ነው አይደለ ፓራ ነው ፓራ የሚለው ደግሞ ስንተኛው ላይ ነው አንደኛና አራተኛው ላይ ነው ስለዚህ የት ነው የሚሆነው የሚለውን ስናየንን ከዚህ አንድ ከተነሳን ከዚህ አንድ ብለን ከተነሳን እዚህ ጋር ተመልከቱ ካርበን አለ ኦኬ ደብል ቦንድ ኦክሲጅን ይሄ ደብል ቦንድ ኦክሲጅን አለ ይሄ አንድ ብለን ከተነሳን 1 2 3 4 ስለዚህ እዚህ ጋር ምን አለ ማለት ነው ብሮሚን አለ ማለት ኦኬ በዚህ መልኩ ማስቀመጥ እንችላለን እዚህ ጋር ይሄ ነው ቤንዚን እዚህ ጋር ኦኬ ካርበን እንልና ደብል ቦንድ ኦክሲጅን OH በዚህ መልኩ ማስቀመጥ እንችላለን ማለት ነው ሲ ላይ ግሉታሪክ አሲድ የዚህ ግሉታሪክ አሲድ የሚለውን ደግሞ የዚህን ስትራክቸሩን ስንሰራው እንግዲህ ሁለተኛውን ጥያቄ በዚህ መልኩ ካየነው ወደ ሶስተኛው ጥያቄ እንመጣለን እንግዲህ ሁለተኛውን ጥያቄ በዚህ መልኩ ካየን ወደሚቀጥለው ኤክሰርሳይዝ 6.9 ከመሄዳችን በፊት ግን ስለ ፓራ ኦርቶ የመሳሰሉትን እስኪ ባጭሩ እንድትይዙት ወይም አንደርስታንድ እንድታደርጉት ከዚህ በፊትም በደንብ ዲስከስ አድርገናል ግን የበለጠ እንድትይዙት ከዚህ በሚከተለው መልኩ አሳያችኋለሁ እዚህ ጋር ተመልከቱ እንግዲህ ይሄ ፈንክሽናል ግሩፕ ነው ይሄ ማለት ሲምፕል አሮማቲክ ሃይድሮካርበን ወይም ቤንዚን የምንለው በዚህ ነው ግን ይሄ ደግሞ ቤንዞይክ አሲድ ነው ቤንዚን ይሄ ነው ስትራክቸሩ ይሄ ቤንዞይክ አሲድ ነው ምክንያቱም አቴ ፈንክሽናል ግሩፕ ምን ስላለው COOH ስላለ እዚህ ጋር መመልከት ያለን ኦርቶ ሜታ ፓራ የምንለው መቼ ነው ስንል እንግዲህ ተመልከቱ ከዚህ ከፈንክሽናል ግሩፑ ነው እዚህ ጋር የምንነሳው 1 2 ላይ ከሆነ ለምሳሌ ኦርቶ የምንለው አጀሰንት ካርበን አጀሰንት ካርበን እንግዲህ ኦርቶ የምንለው አጀሰንት ካርበን ነው እዚህ ጋር 1 2 እዚህ ጋር ተመልከቱ አንደኛ ሁለተኛ እዚህ ጋር አንድ ካለ ሁለት ኦኬ 1 2 ኦኬ ወይንም ደግሞ ከዚህ ጋር ከደብል ቦንዱ ከዚህ ከፈንክሽናል ግሩፑ 1 2 ካለ ምንድነው ኦርቶ ሜታ ካለን ደግሞ 1 ካርበን አፓርት ነው ያ ማለት 1 3 ፖዚሽን የሚሆነው ማለት ነው 1 2 3 ኦ 1 2 3 ሉክ አያችሁታል እዚህ ጋር 1 2 3 1 2 3 ከሆነ ይሄ ምንድነው ሜታ ነው ያ ማለት 1 3 ፖዚሽን እንግዲህ መነሻችን ነው 1 ከፈንክሽናል ግሩፕ የምንነሳው ነው ፓራ ካለ ደግሞ ዳይሬክትሊ ኦፖዚት ነው እዚህ ጋር እንደምታዩት 1 ኦኬ 2 3 4 ወደዚህ ብንመጣ ወይንም ደግሞ 1 2 3 4 ፓራ የምንለው እዚህ ጋር ነው አንደኛና አራተኛ አንደኛ ማለት እዚህ ጋር ሁሉ ጊዜ አንደኛ ስላችሁ ከፈንክሽናል ግሩፕ ነው የምናመለክተው እዚህ ጋርም ሊሆን ይችላል እዚህ ጋር ካስቀመጥነው ከዚህ ነው አንድ ብለን የምንነሳው ከፈንክሽናል ግሩፕ ማለት ነው ስለዚህ ኦርቶ ማለት አጀሰንት ካርበን 1 ፖዚሽን ማለት ነው ሜታ ማለት 1 ካርበን አፓርት 1 3 ፖዚሽን ማለት ነው ፓራ ማለት ደግሞ 1 4 ፖዚሽን ማለት ነው ይሄን በዚህ መልኩ እንድትይዙት ስለምፈልግ
አሁን ቀጥታ ወዴት እንሄዳለን? ወደ ኤክሰርሳይዝ 6.9 እንግዲህ ኤክሰርሳይዝ 6.9 ራይት አይፓክ ኔም ፎር ዘ ፎሎዊንግ ካርቦክሲሊክ አሲድ ነው። አይፓክ ኔም ስጡ ነው። ሶ እንግዲህ አይፓክ ኔም እንዴት እንደምንሰጥ ከዚህ በፊትም ዲስከስ አድርገናል። ኤኒዌይ ነምበሪንግ ስንሰጥ ከካርቦናይል ግሩፕ ወይም ከፈንክሽናል ግሩፕ እንጀምራለን። እዚህ ጋር ከፈንክሽናል ግሩፕ ስንጀምር ከዚህ ነው የምንጀምረው። ያ ማለት ሎንገስት የሆነውን እንመርጣለን። ከዚህ ብንጀምር ለምሳሌ 1 2 3 ብንል 3 ነው የምናገኘው። ከዛ የተሻለ ሎንገስት ካርበን ቼን ካለ እንሞክር 1 2 3 4። ስለዚህ ወደዚህ ምንድነው የተሻለ ነው ማለት ነው፣ ወይም ሎንገስት የሆነው ይሄ ነው ማለት ነው። እንደዚህ እናደርግና ኦኬ ሶ ካርበን ከዚህ እንሰጣለን ማለት ነው። 1 ኦኬ 2 1 2 3 4። ሶ ይሄ ምንድነው ሳይድ ቼን ነው ወይም ሰብስቲቱዌንት ነው ማለት ነው። ይሄ እንደ ሰብስቲቱዌንት ነው እንትን የምንለው። ስለዚህ ከዚህ ሰጥተናል 1 2 3 4 ሁለተኛው ላይ ምን አለን? ሳይድ ቼን አለን። ስለዚህ ሳይድ ቼኑ ወይም ሰብስቲቱዌንት የምንለው ማን ነው? ሚታይል ነው። ሶ 2 ሚታይል እንልና እዚህ ጋር 2 ሚታይል ብለን አጠቃላይ እዚህ ጋር ትንታለን 4 ካርበን አለን። ስለዚህ ቡታኖይክ አሲድ ቡታኖይክ አሲድ እንላለን። ወደ ቢ እንምጣ እስኪ። ኦኬ ቢ ይሄን ይመስላል እንግዲህ CH3 CH ወደ ታች CH2 CH3 ያለ CH2 CH CH3 COO H አለ። ተመሳሳይ ነው ከቅድሙ ጋር። እንግዲህ ሎንገስት የሆነውን መጀመሪያ መምረጥ አለብን። እስኪ ወደ ከዚህ ነው የምንነሳው። እንግዲህ ይሄ ይታወቃል። ኦቤስ 1 2 3 ወደዚህ 3 ያገኘን 1 2 3 4 5 ቀጥታ ስትሬት ስንሄድ 5 እናገኛለን። ከዛ የበለጠ ካገኘን እንሞክር 1 2 3 4 5 6። ስለዚህ ይሄ ነው ማለት ነው ፓራንት ቼናችን ይሄ ነው። ኦኬ ፓራንት ቼናችን ይሄ ነው ማለት ነው። ሶ ይሄ ምን አለ? ሳይድ ቼን አለን ማለት ሶ ነምበሪንግ የምንሰጠው ከዚህ ነው 1 ኦኬ 2 3 4 5 6። ሶ አሁን ሁለተኛውና አራተኛው ላይ ተመሳሳይ የሆኑ ሳይድ ቼኖች አሉ ወይም ሰብስቲቱዌንት አሉ። ስለዚህ ምንድነው የምንለው? 2 ኮማ እንልና 4 ተመሳሳይ ናቸው። ሃይፈን ብለን ሁለት ስለሆኑ ምን እንላለን? ዳይ እንላለን። ዳይ ምን ሚታይል። ኦኬ ዳይ ሚታይል። ኦኬ ዳይ ምን እንላለን? ሚታይል። ኦኬ ዳይ ሚታይል እንልና ምንድነው? ሄክሳኖይክ አሲድ እንላለን ማለት ነው። ኦኬ ሲ ላይ እንግዲህ እንደምናየው እዚህ ጋር ክሎሪን አለን CH2 COOH። ሶ ነምበሪንግ ቀጥታ እንሰጣለን 1 ኦኬ 2 3 4 አራት ካርበን ያለን። ስለዚህ አራተኛው ላይ ደግሞ ምን አለ? ክሎሪን አለን ማለት ነው። ስለዚህ ምን እንላለን? 4 ኦኬ ክሎሮ ሃይፈን ስንት ካርበን ያለን? 1 2 3 4። ስለዚህ ቡታኖይክ አሲድ። ኦኬ እዚህ ጋር ስንመጣ እንግዲህ እዚህ ጋር ምን አለን? ካርቦክሲሊክ አሲድ አለን። እዚህ ጋር ደግሞ OH አለን ወይም ሃይድሮክሳይድ ግሩፕ አለን። ስለዚህ አሁን ይሄ 1 2 3 4 ሶ አራተኛው ላይ ምን አለ? OH አለ OH አለ። ያ ማለት ምን ማለት ነው? 4 ሃይድሮክሲ ኦኬ ሃይድሮክሲ እንላለን። ይሄን 4 ሃይድሮክሲ እንልና 1 2 3 4 ምን ቡታኖይክ አሲድ እንላለን። ኦኬ ሌላው ኢን ስንመለከት እዚህ ጋር እንደምታዩት ክሎሪን አለ፣ እዚህ ጋር ኢታይል አለ። አሲድ ሰብስቲቱዌንት ማለት ነው። ይሄ አሲድ ነው፣ ቤንዞይክ አሲድ ነው። ስለዚህ አሁን ነምበሪንግ ከየት እንስንል ከዚህ የምንነሳው ከዚህ ነው። ከዚህ ወደዚህ ምንሆን 1 2 ስንተኛው ላይ እናገኛለን? ሁለተኛው ላይ ሲደመር 3 4 5 ስንት ነው የሚሆነው? 7 ነው የሚሆነው። ነገር ግን ወደዚህ ብንመጣ 1 2 3 ቢሆን 3 ፕላስ ኦኬ 4 5 6 የት ነው? 9 ነው። ሎስት የሆነው ነው። ይሄ 10ኛ ክፍል ላይ በደንብ ተምራችሁታል። ስለዚህ ትክክለኛ ነምበሪንግ ከየት ወዴት ነው ማለት ነው? ከዚህ ጀምረን 1 ኦኬ 2 3 4 5 ኦኬ 6 አይደለ? ይሄ ምን እንላለን ማለት ነው? ሁለተኛው ላይ ክሎሪን አለን። አልፋቤቲካል ኦርደር ክሎሪን ስለሚቀድም ምን እንላለን? 2 ክሎሮ
ክሎሮ እንልና ሃይፈን 5 ኢታይል ኦኬ 5 ኢታይል እንልና ምን ቤንዞይክ አሲድ ኦኬ 5 ኢታይል ቤንዞይክ አሲድ እንላለን ኦኬ ቤንዞይክ አሲድ ከኤስ ከኤፍ ያሉት ጥያቄዎች እነዚህ ናቸው ወደ ሁለተኛው ጥያቄ ኦኬ ወደ ሁለተኛው ጥያቄ ስንመጣ እንግዲህ እዚህ ጋር እንደምታዩት draw the structure of the following carboxylic acid ነው የሚለው 3 ክሎሮ 2 3 ዳይሚታይል ፔንታኖይክ አሲድ እንግዲህ ዋናው ፓራንቱ ማን ነው ፔንታኖይክ አሲድ ፔንት የሚለው 5 ካርበን አለ ማለት ነው አሲድ ነው ሶ ይሄን ቀጥታ ስትሰሩ አሁን እዚህ ጋር ግራ እንዳትጋቡ መጀመሪያ ካርበንን ታስቀምጣላችሁ 1 2 3 4 5 ያ ማለት ይሄ OH ነው ይሄ ካርቦክሲሊክ አሲድ ስለሆነ ማለት ነው ኦይክ ካለው አሲድ ነው አሁን እዚህ ጋር ልብ በሉ እንግዲህ ምን ጊዜም ነምበሪንግ የምንሰጠው ከዚህ ነው ከዚህ ከሆነ የመጀመሪያው ላይ ምንም ነገር CH3 ብላችን እንሄዳለን ሶ ሁለተኛው ላይ አሁን አለ ሁለተኛው ላይ ምን አለ ሁለተኛው ላይ አሁን እዚህ ጋር 1 2 ነው የምንለው አይደለ ከዚህ 1 2 ስለዚህ ሁለተኛው ላይ ምን አለን ማለት ነው ሚታይል አለ እዚህ ጋር CH3 እናደርጋለን CH3 ካደረግን በኋላ እዚህ ጋር ምን አለ CH ነው የሚኖረው ማለት ነው ኦኬ ይሄንን በደንብ እያወቃችሁ መሄድ አለባችሁ ስለዚህ ይሄ 1 2 ብለን 3 ሶስተኛው ላይ አሁን ምን አለን ክሎሪን አለ እንደገና አሁንም ሶስተኛው ላይ ሌላ ምን አለ ሚታይል አለ CH3 ምክንያቱም 2 3 ነው አይደለ ሁለተኛውና ሶስተኛው ላይ ምን አለን ሚታይል አለን ዳይ ሚታይ ማለት ሁለት ሚታይሎች አሉ እነሱ የት ነው ያሉት ሁለተኛውና ሶስተኛው ላይ ማለት ነው ስለዚህ CH2 ይሆናል ማለት ነው አሁን ነምበሪንግ ከዚህ ብትሰጡ 1 ማለት ይሄ ማለት ነው 2 3 4 ኦኬ 5 ሶ ይሄን ይመስላል ማለት ነው አሁን ይሄን አይፓክኔም ብትሰጡ ይሄን ይሰጣችኋል ይሄው ሁለተኛው ላይ እና ሶስተኛው ላይ ምን አለ ሚታይል አለን እንደገና አሁንም ሶስተኛው ላይ ምን አለን ክሎሪን አለን ይሄ ነው አልፋቤቲካል ኦርደር ደግሞ ክሎሪን ስለሚቀድም 3 ክሎሮ ምንለው ማለት 2 3 ዳይሚታይል ፔንታኖይክ አሲድ በዚህ መልኩ ታስቀምጣላችሁ ማለት እስኪ ቢን እንስራ እንግዲህ ቢን ቤንዚን ነው ሶ ስትራክቸር መስራት አለብን የቤንዚን ስንሰራ like this ቤንዚን እናደርግና ሶ እዚህ ጋር ደብል ቦንድ ካደረግን ይሄ ሲንግል ይሆናል ሶ ይሄ ደብል ከሆነ ይሄ ሲንግል ይሆናል ይሄ ደብል ይሆናል ማለት ነው ይሄ ደብል ከሆነ ይሄ ሲንግል ይሆናል ይሄ ደብል ይሆናል ሶ እዚህ ጋር ምን አለ COOH አለ ምክንያቱም አሲድ ነው አሁን እዚህ ጋር ምንድነው የሚነግረን 4 ብሮሞ 2 ሃይድሮክሲ ይላል ሁለተኛ 1 2 ካለ እዚህ ጋር ምን አለ OH አለ ማለት ነው 2 ሃይድሮክሲ ነው የሚለው እንደገና አሁን እዚህ ጋር 1 2 3 4 ሶ እዚህ ጋር ምን አለ ማለት ነው ብሮሚን አለ ማለት ነው ይሄ ነው ማለት ነው በቃ 1 2 ኦኬ 3 4 1 2 አሁን ቁጥር ስንታት 1 2 3 4 ነው ስለዚህ 1 2 ሁለተኛው ላይ ምን አለ ነው የሚለን ሃይድሮክሲ ማለት ይሄ OH ማለት ነው አራተኛው ላይ ብሮሚን አለ ያለ ነው ስለዚህ 4 ብሮሞ 2 ሃይድሮክሲ ቤንዞይክ አሲድ የሚለው ስትራክቸሩ ይሄ ነው ማለት ነው ኦኬ የመጨረሻዎቹ ሲ እና ዲ እንግዲህ ሲ ፓራ ሚታይል ቤንዞይክ አሲድ ነው እንግዲህ ፓራ ማለት 1 4 ኦፖዚት እንደሆነ ቅድም ነግሬያችኋለሁ ሶ እንግዲህ ይሄን ስንሰራ ምንድነው የምናደርገው አሲድ ነው ቤንዞይክ አሲድ ነው ስለዚህ የቤንዚን ስትራክቸር እንሰራለን ፓራ ነው የተባለው this one and this one double bond single bond and double bond so እዚህ ጋር COOH አለ functional group of carboxylic acid ማለት ነው እንግዲህ ፓራ ነው የተባለው ሚታይል አለ ፓራ ከሆነ እንግዲህ 1 2 3 4 ሶ እዚህ ጋር ምን አለ ማለት ነው CH3 አለ ሚታይል አሁን ይሄ ምንድነው ፓራ ሚታይል ቤንዞይክ አሲድ ይሄን ይመስላል ማለት ነው ፓራ ሚታይል ቤንዞይክ አሲድ የሚለው ዲላትን መጣ 2 ኢታይል 3 ሚታይል ፔንቴን ዳዮይክ አሲድ እንግዲህ እንደነገርኳችሁ ጊዜም 5 ካርበን አለ ማለት ነው እዚህ ጋር ኦኬ OH ነው እዚህ ጋር ዳዮይክ ከሆነ እዚህ ጋር ምን አለ እዚህ ጋር ምን አለ ማለት ነው HOO ነው ያለን ሶ ይሄን እናደርግና እዚህ ጋር ምን አለን ማለት ነው
ቱ ኢታይል ነው የሚለው ከዚህ ከዚህ ነው ከዚህ ብንጀምር 1 2 ስለዚህ ላይ ምን አለ ማለት ነው ሲኤች ቱ ሲኤች ስሪ አለ ማለት ነው ይሄ ኢታይል ነው ማለት ነው ሶ ዚስ ዋን ሲኤች ኦኬ ቱ ኢታይል ስሪ ሚታይል ይላል ሶስተኛው ላይ ምን አለ ሚታይል አለ ማለት ነው ሲኤች ስሪ ኦኬ ይሄም ሲኤች ነው ኦኬ ሲኤች ቱ ነው ማለት ነው ሲ ሉክ እስኪ ቼክ አድርጉት አሁን ይሄ ትክክል ነው ወይስ አይደለም የሚለው 1 2 3 4 5 ወይም 1 2 3 4 ኦኬ አሁን ስለዚህ አሁን እዚህ ጋር 1 2 ካለን ይሄው 1 2 ኦኬ ሁለተኛው ላይ ሶስተኛው ላይ ማለት ነው ከዚህ በእነሳ ስለዚህ 1 2 3 ይሄው ስለዚህ ስንተኛው ላይ ሶስተኛው ላይ እና ሁለተኛው ላይ አሁን ይሄ ኢታይል ነው ኦኬ ይሄ ምንድነው ኢታይል ነው ኦኬ ኢታይል ነው ይሄ ደግሞ ምንድነው ሚታይል ነው ኦኬ ሚታይል ነው ስለዚህ ከዚህ ቢሆን አሁን 1 2 3 ነው የሚሆነው 1 2 ኦኬ 3 4 ነው ትክክለኛ ነምበሪንግ ከዚህ ነው ማለት ነው 1 ኦኬ 2 3 4 5 or 1 2 3 4 5 so ይሄ 2 ኢታይል ማለት ይሄው ሁለተኛው ላይ ኢታይል አለ 2 ኢታይል 3 ሚታይል ይሄው 3 ሚታይል ፔንቴን ዳዮይክ አሲድ ይሄው COOH እዚህ ጋርም COOH አለ ዳዮይክ አሲድ ይሄን ይመስላል እንግዲህ በአጠቃላይ ኤክሰርሳይዝ 6.8 up to 6.9 ያሉ ጥያቄዎች በዚህ መልኩ ሰራናቸው ማለት ነው እንደተለመደው ሼር ሰብስክራይብ እንዲሁም ላይክ አድርጉ እንዲሁም ኤኒ ኮሜንት ካላችሁ ኮሜንት መስጠታችሁን አትርሱ በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ